አብርሽ ጀግና፣ አብርሽ ጎበዝ፣ አብርሽ ቀብራራ፣ ሂድበት፣ ቀጥልበት። የእናንተ አብርሽ ጀግንነቱ ማለት ነው በሴት ልጅ እጅ የሚሰነዝር አይደለም። ገባችኋ? ምንም ብትሆን ሴት ልጅ እናት ስለሆነች መከበር አለባት ማለት ነው። እሷ ግን ለሱ እያለች ነበረ ክብሯን ዝቅ አድርጋ ምሰራለት ምተውንለት ማለት ነው። እዩ ሩታ አብርሽ ባረገው ልክ ምንም ነገር ያደረገች ነገር የለም። የትናንትና ቪዲዮ በደንብ ካያችሁት ሩታ እሱን ለማናደድ ነው እንጂ እሱ እንደተላጣጠፈ እሱ እንደሚያደርግ ሄርሜላን እንደሚልሳት አይደለም የራሰችው። ከትላንትና ወዳ የተሰራው ቪዲዮ አበባ ስትቀበል እንኳን በግድን የተቀበለችው። ገባችሁ አይደል? ትላንትና እሱ ሲመጣ ነው እንደዛ ያደረገችው ማለት ነው። ግን የእናንተ ጀግና ወንድም ማለት ነው ምንም አይነት ትዕግስት የሌለው ማለት ነው፣ ሰብር የሌለው መንገራችሁና ማለት ነው። እና በዚሁ አጋጣሚ እሱ ለሩታ አስመሳይ ናት እያለ ነበረ እና አስመሳይማ አብርሽ ነው ማለት ነው። ምክንያቱም እያስመሰለ ነው። እውነት የልጁ እናት ከሆነች ለልጁ እናት ክብር ከሰጠ በእጁ እንደዚህ አይገፈትራትም። ገባችኋ? አስመሳይ ስለሆነ ነው፣ ለካሜራ ነው የሚያስመስለው ማለት ነው። እና በዚሁ አጋጣሚ ማለት ነው የሚሰሩትን ስራ ምን እንደሆነ እያወቃችሁ ብዙዋችሁ ሩታ ላይ የምትጭኑና ሩታ ላይ የሌለባትን ነገር አምጥታችሁ የምትጥሉ ሰዎች ነገ የእጃችሁን ታገኙታላችሁ ማለት ነው። ገባችሁ አይደል? ምንም ብታጠፋ ሴት ልጅ ናት፣ መከበር አለባት። ሁሌ በቤት ደግሞ መቀቀል የለበትም። ታውቃላችኋ? ይሄ ቤት የራሱ ቤት አይደለም፣ የክራይ ቤት ነው። ለቆላታል፣ ሰጥቷታል። በግድ ስጠኝ አላለችውም። ከምትሄድበት መንገድ አቁሞ ውሰጂ፣ ተቀመጪ፣ አረብሽሽም አላት። እና እቺ ልጅ ቆይ እንዴት አርጋ ነው መኖር የምትችለው? እሷን ጥየቃ ማንም ሰው መግባት የለበትም፣ መሄድ የለበትም። ከዚህ በፊት አብርሽ በዚህ ቤት ስንት ነገር አሳልፎበታል። ስንት ህዝብ ይዞበት እየወጣ ነበረ፣ እየተረገጡበት ነበረ። የአብርሽና የሩታ ቤት ባለትዳር ቤት ይመስል ነበር እንዴ? የቡታጀራ እንዳለ ወንደላጤዎች እዛ አይደለም እንደሚኖሩት የነበረ። ሩታ ምግብ እየሰራች እያበላች እያጠጣቻቸው ማለት ነው፣ እየሀደማቻቸው እዛ ቤት አልነበሩም እንዴ? ግን አብርሽ ምንድነው በሩታ ላይ ነው አቅሙ የሚያሳየው ማለት ነው። እንድትሰደብና እንድትወጥቅ ይፈልጋል። የእናቴ ልጅ ስለሆንሽ አከበርኩሽ አላለም እንዴ? እውነትህ ነው እንዴ? ሩታን ብታከብራት እንደዚህ አልነበረም። ሚዲያ ላይ ምን እንደምትደረግና ምን እንደሚፈጠርባት እያወክ ነበር። ያንንም እያወክ ክብር ትሰጣት ነበር። አንድ ቀን ወጥተህ መልስ ትሰጥ ነበር። ሩታ እንደሚስት ብታያት ማለት ነው። በቃ አንተ እኮ ፈታሃት አይደል? ስለዚህ ከፈታሃት በኋላ አልፈልግሽም ካልካት በኋላ ምንድን ነው አሁን? እኮ ይሄ ቤት የኔ ነው፣ በዚህ ቤት ማንም ማየት አልፈልግም ብለኋላ። ይህንን ቤት እኮ እንካፈል ካለች ትካፈላለች እኮ ሩታም ማለት ነው። አንተም ድርሻህን ይዘህ ትወጣለህ፣ ሩታም ድርሻዋን ይዘህ ትወጣለህ። ስለዚህ የማንም ቤት አይደለም። ምክንያቱም ስትካፈሉ የሁለታችሁ ነው። ሞር ደግሞ የሩታ ነው። በቃ ሰጠሃት እኮ ከአሁን ወዲህ ኑርበት ብላ እስከወሰደችው ድረስ የራሷ ነው እንጂ ያንተ አይደለም። ገባ? በዚህ ልክ ደግሞ አትውረድ። ለሴት ልጅ ክብር ይኑርህ ማለት ነው። አንተ ማነህ? አንተ ከምትሰራው ዝሙትን ከምታስተላልፍ ሩታ እንደውም እኮ ከአንተ ጋር ተለያይታ ነው። ፍቅረኛም ብትይዝ ለማግባትም ብትፈልግ ከአንተ ጋር አብራህ ኖራ አይደለም። አንተ ማለት ከሩታ ጋር አብረሃት እያለህ እርጉዝ እያለች ወላ ቁጭ ብላ እና 80 ሰዓት ቀድ በፊት ነው ከሴት ልጅ ጋር ስትላጥ የነበረው ማለት ነው። ይሄ ሁሉ ስራ ያንተ ስራ ነው። አሁን ሩታ ፈረደባት እንጂ ልጁም ያንተ ጓደኛ ነው። አንተ ነው ያመጣኸው። ምክንያቱም መተወን ስለምትፈልግ፣ ስራ በመጥፎ ነገር መውሰድ ስለምትፈልግ፣ ዶላርን በውሸት መልቀም ስለምትፈልግ ማለት ነው። አሁን እኮ ሩታ እዚህ ጋር ምንም አይነት ጥፋት የለባትም። ቤቴንም ካልክ ደግሞ ሩታይ በዚሁ አጋጣሚ ቤቱን ልቀቂና ውጪለት። ትላንትናም ተናግር ያለው ማለት ነው። ወርውረሽለት ውጪ ማለት ነው። ግን አንተ ክብር አታውቅም ማለት ነው። ሚያከብርህ ሰው አትወድም ማለት ነው። ትንሽ ነገር እንኳን ስትባል ማለት ነው ወደ ሴት ጋር እኮ ነው የምትሮጠው። ትዳርህን ውስጥ ከተጣላ ባልና ሚስት እንደማይጣላ እንደማይጨቃጨቅ አርጋህ ማለት ነው። ትንሽ ጭቅጭቅ ስታገኝ ትሄዳለህ፣ ትሮጣለህ። ስለዚህ እኔ የምልህ ነገር ቢኖር
ለሴት ልጅ እውነት እናትህን የምትወድ ከሆነ ክብር ይኖርህ። አደባባይ እየመጣህ በሚዲያ ላይ እንደዚህ ነገር ስሪ እያልካት እየሰራችልህ እየተወነችልህ እያለ እሷን ደግሞ በቃ የሆነ ለአንተ ኦዲየንሶች በሚገፋ ነገር እና ክብሯን ደግሞ ዝቅ አታርግበት። እንደውም አንተ ፈጣሪህን አመስግን። እንደዚህ ራሷን ዝቅ አድርጋ ለአንተ ብላ ስተውንልህ ስትሰራለህ፣ ስራም ቢሆን ድራማም ቢሆን የሆነ ክብሯን የሚጎዳ ነገር ደግሞ አታርጋት። በዚህ ልክ ደግሞ አትክፋት። ሴት ልጅ ናት። የነገ ቀን ታየዋለህ። አንድ ነገር የሆነ ቀን እንደዚህ እየተዋንክ እንደዚህ እየዋሻህ አትኖርም። በመሀላችሁ የሆነ ሰይጣን ይገባና ማለት ነው። አንተም ትለያለህ ከሷ፣ እሷም ካንተ ጋር ትለያለች ማለት ነው። ግን የሩታ ግፍ ደግሞ ይስሃል። ምክንያቱም በጣም እየተጫወትከባት ነው። አንተ ወንድ በመሆንህ ሁሉም ነገር ማስከበር ትችል ነበር። ሚዲያም ያለው ሰው ከጎንህም ያሉ ሰው በራስህም በሚስትህም የሚመጡብህ ሰዎች አንድ ባንዳቸውን ማለት ነው በደቂቃ ማስቆም ትችል ነበር። ነገር ግን ያንን ነገር አልፈለግክም። አንተ እዩልኝ ስሙልኝ ልትል ስለፈለግ መፈመስና ማደግ ስለምትፈልግ የሴት ልጅ ክብር ዝቅ እያረክ ነው ማለት ነው። እዚህ ጋር ሩታ ምንም አይነት ጥፋት የለባትም። ጥፋት ራስህ ነው ሙሉ በሙሉ ከመጀመሪያም ጀምሮ እስከ መጨረሻውም ድረስ ማለት ነው። ሩታ ደግሞ ይሄንን ነገር ልታረግ ይሄንን ነገር አንተ ለማናደድ ለማቃጠል ደግሞ መጀመሪያው አንተ ነህ ማለት ነው። አንተ ባታስተምራት አንተ ውሽሚትህን ይዛ ጎትታ ባትመጣ ሩታም ተነስታ ይሄንን ነገር አታረግም ከመሬት ማለት ነው። ሩታ ምንም ታጥፋ ሴት ልጅ ናት። ሴት በመሆኗ ምን እንዳለ ታውቃለህ? አንተ ብልህ ብትሆን ባሏ ስለሆንክ የምታጠፋው ነገር በእሷ የሚያስጠላባት ነገር ካሜራ ዝቅ አድርገህ መክረህ ቤተሰብ ነበራት፣ በቤተሰቧ ትጠይቃታለህ። ሞር ሩታ ብታጠፋብህ ማለት ነው። ሩታ እንኳን አላጠፋችብህም ታውቃለህ። እኔ የገረመኝ ነገር ቢኖር ለራስህ ብላ እየተወነችልህ እየሰራችልህ አርጊ ያልካትን ነገር እሺ ብላ ስላረገችህ በዚህ ነክ ልታረጋት ደግሞ አይገባም። እና ውድ ቤተሰቦች ትላንትና በጣም ተናደዋል፣ በጣም ጬሷል ማለት ነው። ስለተናደደም ስለ ጬሰም የወሎቹ ከንፈሩ ራሱ በራሱ ጥርስ ሊጎርሰው ነው ማለት ነው። በጣም በጥርሱ አኝኮ ሊያወጣው የቀረው ነገር የለም። ግን በጣም ያስጠላል፣ በጣም ይደብራል። ያለ ቦታዋም እንድትተውን አታድርጋት። እስቲ አንተም ተከበር፣ እሷን ማስከበር ይብቃህ። በቃ ይሄንን ነገር ቋጨው። እስቲ አመት በሙሉ ስትተውን ማለት ነው። ለማያውቀው ሰው ንገረው። እኛ ያንተን ስራ በደንብ አድርገን እናውቃለን። ነገር ግን አንዳንዱ ራሱ እየቀጠቀጠህ ነው ያለው ማለት ነው። በስምህ ገንዘብ እያገኘ ማለት ነው። እና በዚህ ልክ እኔ ሩታ በጣም ነው የምታሳዝነኝ እውነት ለመናገር ማለት ነው። በጣም ከምንም በላይ ለሱ ብላ እንደዚህ ዝቅ ብላ ክብሯን ዝቅ አድርጋ ስትሰራ እሱ ደግሞ በካሜራ ፊት እንደዚህ ማረጉ እጁን እሷ ላይ መሰንዘሩ በጣም ያናዳል። እኔ በጣም ነው የተናደድኩት ማለት ነው። ብቻ ይሁን እንጠብቃለን ማለት ነው። በዚሁ አጋጣሚ ሩታዬ ሂጂበት፣ ይመችሽ፣ ቀጥይበት ማለት ነው። ማንንም እንዳትፈሪ ማለት ነው። ያንቺ ያለው የትም አይቀርም ማለት ነው። እኛ በተቻለን አቅም እንግዲህ ምንም አሉ አለን ከጎንሽ ማለት ነው። መጥፎም ብሰሪ ደግም ብሰሪ እንደግፈሻለን ማለት ነው። እኛ ግን አብርሽ የመጨረሻህን ነገር ማለት እኔ ያንተን መጨረሻ ነው ማየት እየናፈቀኝ። ወይ ቦዴንስ አትከበር፣ ራስህን አታስከብር፣ ቤተሰብህን አታስከብር፣ የምትሰራውን ስራ አታቅም። ሁልጊዜ ድብልልቅ በራስህ ደግሞ ሲሆን እንዴት እንደሚያንጨረጭርህና እንዴት